አሁን ከምሽቱ 9 ሰዓት ነው። እቺን ጸሎት ከኔ ጋር አብረን እንጸልያለን። ለመጸለይ ከመጸለያችን በፊት ወይም ጸሎት ከመጀመራችን በፊት አንድ ስፍራ ከእግዚአብሔር ቃል እናነባለን። ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 2 ላይ ያለውን ሐሳብ በማንሳት ጸሎት እንጀምራለን። ስፍራው እንደዚህ ይላል። በፊቴ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎችንም እቆርጣለሁ። ደግሜ አነባለሁ። በፊቴ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎችን እቆርጣለሁ። ሃሌሉያ! ኢየሱስ ጌታን። አሁን ባነበብነው ክፍል እንደ እግዚአብሔር ቃል ባነበብነው ክፍል እግዚአብሔር እንደተናገረው ቃል እንጸልያለን። በፊቴ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ። አሁን በዚህ ሰዓት በህይወት ዘመናችን ሁሉ መንገዳችን ላይ ቆሞ ተራራ የሆነብን ነገር ላይ፣ ህይወታችን ላይ ተራራ የሆነብን ነገር ላይ፣ በስራችን ላይ ተራራ የሆነብን ነገር ላይ፣ በየትኛውም ጉዳያችን ላይ ተራራ የሆነብን ነገር ላይ እንዳናልፍ፣ አልፈን እንዳንገለጥ፣ አልፈን እንዳንሰራ፣ አልፈን እንዳናገለግል፣ አልፈን ትዳር እንዳንይዝ፣ አልፈን ልጅ እንዳንወልድ፣ አልፈን በሰዎች ፊት እንዳንታይ፣ አልፈን ሞገሳም እንዳንሆን፣ አልፈን ለእኛ የተባለውን ሁሉ እንዳንይዝ፣ እንዳንጨብጥ፣ የራሳችን እንዳናደርግ በፊት ለፊታችን ላይ የቆመ ተራራ ዛሬ በጌታ በኢየሱስ ስም ተራሮችን እግዚአብሔር ትክክል ያደርጋል። ተራሮችን እግዚአብሔር ትክክል ያደርጋል። ተራሮች ከኛ የሚበልጡ ሰዎች፣ ተራሮች ከኛ አቅማችን የሚበልጡ፣ ከኛ ፋይናንስ የሚበልጥ ፋይናንስ ያላቸው፣ ከኛ ቢዝነስ የሚበልጥ ቢዝነስ ያላቸው፣ ከኛ ስልጣን የሚበልጥ ስልጣን ያላቸው ተራሮች ከኛ የሚበልጡ ከፊት ያሉ መንገዳችን ደቅነው የቆሙ እግዚአብሔር እነሱን ትክክል ያደርጋል። ምን ማለት ነው? ወደ እኛ ሌቨል ያወርዳል ወይ እኛም ወደ እነሱ ሌቨል ያወጣል። ትክክል ያደርጋል። ሃሌሉያ! ዛሬ አንድ ጸሎት እንጸልያለን። እግዚአብሔር ተራሮችን ትክክል ያደርጋል። ትላንትና ይሄ ሰው ትልቅ ሰው ነው ብለሻል። ትላንትና ይሄ ሰው ትልቅ ሰው ነው ብለሃል። የራስህን ቢዝነስ አሳንሰ የሱን ቢዝነስ ከፍ አድርገህ አይተሃል። የራስሽን ፋይናንስ አሳንሰሽ የሷን የጓደኛሽን ፋይናንስ ከፍ አድርገሽ አይተሻል። ዛሬ ላይ ግን አንድ እንደ እግዚአብሔር ቃል አንድ ድምጽ መናገር እፈልጋለሁ። በዚህ ምሽት በዚህ ሰዓት በፊት ለፊታችን ተራራ የሆነብን ነገር ሁሉ ትክክል ይሆናል። ተራራ የሆነብን መከራ ካለ፣ ተራራ የሆነብን ችግር ካለ፣ ተራራ የሆነብን በሽታ ካለ፣ ተራራ የሆነብን የዘር መርገም ካለ ዛሬ ምሽት በኢየሱስ ስም ትክክል ይሆናል። አሁን ከኔ ጋር በዚች ሰዓትና በዚች ደቂቃ ውስጥ የምንጸልየውን ጸሎት አብረን ተስማምተን እንጸልይ። ተራራ የሆነብን ነገር፣ በህይወታችን ላይ ተራራ የሆነብን ነገር፣ በዘመናችን ላይ ተራራ የሆነብን ነገር፣ ከአቅማችን የበለጠ ነገር፣ ከአቅማችን በላይ የሆነ ነገር ከዚች ሰዓት ጀምሮ በኢየሱስ ስም ትክክል ይሆናል። እስከ መጨረሻው እግዚአብሔር አምላክ የብረት መወርወሪያ እቆርጣለሁ እንዳለው እንደ እግዚአብሔር ቃል በእናንተ ፊት የተደቀነ የትኛው ብረት መወርወሪያ በዚህ ምሽት በጌታ በኢየሱስ ስም ተቆረጠ።
በጌታ በኢየሱስ ስም ተቆረጠ።